ተበትኖ ከመጣ በኋላ እዚህ እያንዳንዱን አሴምብሊንግ እናደርጋለን አሁን እየሰሩ ያሉት የኛ ቴክኒሻኖች እየሰሩት ያሉት ደግሞ ባትሪውን ነው ኤሌክትሪክ ተሽከርካሪ ቻርጀሮችን ያስመጣን እንሸጣለን ለነሱ አፍተር ሴል ሰርቪስ እንሰጣለን በገላን ተገኝተናል ገላን ከደብረ ብርሃን ፊቤላ ምን ለየት ያደርገዋል ከሚለውን ጀምርና ወደ ሌሎች እንሄዳለን ይሄ ፋብሪካ ከ8 ዓመት በፊት ነው ስራ የጀመረው በሜንሊ ሶስት ዘርፎች ላይ ነው ስራ የምንሰራው አንደኛው የመኪና መገጣጠሚያ ነው የከባድ መኪና መገጣጠሚያ በነዳጅ የሚሰሩ አይቬኮ መኪኖችን ላለፉት 8 ዓመታት እየገጣጠም ለገበያ ያቀርብን እንገኛለን ሁለተኛው ከዚሁ ከከባድ መኪና ጋር ተያይዞ የሚሰሩ ተሳቢዎች እና የመኪና ቦዲ ለፈሳሽ ለደረቅ እና ለማሽነሪ መጫኛ ሶስተኛውና ከዛሬ 2 ዓመት በፊት ጀምሮ መስራት የጀመርነው የኤሌክትሪክ መኪኖች ነው ለጊዜው በሚኒባስ ላለፉት 2 ዓመታት ከ370 ሚኒባሶች በላይ ሰርተን ለገበያ አቅርበናል እነሱም አሁን አዲስ አበባ ውስጥም እና በክፍለ ሀገር ዋናውና ከተሞች ላይ ስራ እየሰሩ ይገኛሉ በጥሩ ሁኔታ ይሄን ይመስላል ከሞላ ጎደል ጥሩ እንግዲህ በሁለቱም ፋብሪካ ሰፋ ያለ ስራዎች ነው እየተሰሩ ያሉት እንደመመለከተው ከሆነ አሁን ደግሞ እዚህ አይቬኮን መገጣጠሚያውና ሌላ ሜታል ኢንጂነሪንግ ሁለት ክፍሎችን ለመቃኘት ነው የመጣሁት ወደዛ እንድንሄድ ጥሩ መሄድ እንችላለን አሁን ሰዓት እየተሰራ ያለው የአይቬኮ መኪና 400 ኩንታል የሚሸከም ዘመናዊና የ2024 ሞዴል ነው በአሁኑ ሰዓት እየገጣጠምን ያለ ነው የ2024 የመጨረሻዎቹ ሞዴሎች ነው አሁን መስመር ላይ ወደ 36 አይቬኮ መኪና አለ መውጣት የጀመሩትን ጀምሮ አዲስ እየተጀመሩ ያሉ ከዚህ ጀምሮ ከመጀመሪያ ጀምሮ ወደ 4 ስቴሽኖች አሉት መጀመሪያ ስቴፕ ላይ የሚሰራውን የመጀመሪያ ባለሙያዎች ይገጥማሉ የሚቀጥለው ስቴፕ ላይ የሚሰራውን የሚቀጥለው ባለሙያዎችና የተዘጋጀው ስቴሽን ላይ ይገጠማል እያለ መጨረሻ አራተኛው ስቴሽን ላይ ሙሉ ነገር መስተዋት ጭምር ተገጥሞ ወደ ሜን ላይን ይላካል ማለት ነው እዚህ ጋር ጋቢናው ብቻ ይሄ አገር ውስጥ የሚሰራው እኛ ጋርና እኛ ጋር ብቻ ነው ሊታወቅ የሚገባው ብዙ አስመጮች በኤስኬዲ ነው አገር ውስጥ እስካሁን እያሟሉ ያሉት ያ ማለት ጋቢናው ሙሉ ለሙሉ ተሰርቶ ነው የሚመጣው ኦንሊ ኮኔክሽን ነው የሚሰራው መኪናው ላይ ሄዶ ይታሰራል ከዛ እያንዳንዱ መስመር ኮኔክሽኖች ይሰራሉ እዚህ ግን እያንዳንዱ ጋቢና ላይ ያለች ነገር ሁሉ እዚህ ነው የምትሰራው ማለት ነው ምንድነው የሚለየው እንደ ነጋዴ ሳይሆን እንደ ሀገር ቴክኖሎጂ ትራንስፈር እያደረገ ነው ይሄን የሚሰራ የሀገር ውስጥ ባለሙያ እያፈራን ነው ማለት ነው እኛ ይሄን ስንሰራ ከአምራች ካምፓኒ ጋር ተነጋግረን አሰልጥኖልን ነው ሰራተኞቻችን 6 ወር አሰልጥኖ አፕሩቭ አድርጎ ብቻቸውን ሰርተው ስራውን እንደሚሰሩት አረጋግጦ ሰርቲፊኬት ሰጥቶን ነው ይሄ ባይዘው አይቬኮ የጣሊያን ነው ኢንተርናሽናል ስታንዳርዱን የሚያሟላ በየ6 ወሩ ኦዲት እንደረጋለን ኳሊፋይ ካለንሽ ማስተካከል አለብሽ ካምፓኒው ራሱ አይፈቅድልንም ሶስተኛ ወገን ነው ቼክ የሚያደርገን ከአይቬኮም ከኛም ውጭ ሆነ የኢንተርናሽናል ጥራት ማረጋገጥ የሚችል ፍቃድ ያለው ካምፓኒ በየ6 ወሩ ሰርቲፊኬታችንን ያድስልናል ይሄኛው ከቻሲ ነው የሚጀምረው የመጀመሪያው ዋናው መስመር አሁን እንደምታዩ ቻሲ እየሰሩ ነው ቻሲ በዚህ መልኩ ነው የሚመጣው ተበትኖ ማለት ይሄ ነው እያንዳንዱ ቻሲ አንድ መኪና ሁለት ቻሲ ያለው ሲንግል ዩኒት በዚህ መልኩ ተበትኖ ይመጣል ማለት ነው ይሄኛው ነው ማለት ነው አሁን ምን መልክ ያለው ተቀይሮ ነው ይሄን መልክ ያዘው ቻሲው እሱ ተሰርቶ ካለቀ በኋላ ይሄን ነው ይይዛል ማለት ነው ይሄ ሁለቱ ስቴሽኖች የቻሲ አሴምብሊንግ ስቴሽን ይባላል በዚህ መልኩ ቻሲ የኋላ ባሌስትራ ተገጥሞለትና አልቆ ከዛ በኋላ ለሌሎች ባሌስትራዎችና ለጎማ መግጠም ሬዲ ሆኖ ከዚህኛው ሙቭ ያደርጋል ማለት ነው እንዴት ናችሁ ሰላም ነው ሁለተኛው ስቴሽን ላይ የሚሰራው ስራ አክሲል ማውንቲንግ ስቴሽን ይባላል
አግዝል ማለት የፊትና የኋላ እግሮች ተሰርቶለት መሽከርከር የሚያስችለው ስቴሽን ሁለተኛው ስቴሽን ነው። ያ የፊት እግርም የኋላ እግርም ሲሰራ ሳብ አሴምብሊንግ ላይ መጀመሪያ በዚህ መልኩ ይሰራ። አሁን ይሄ የፊት እግር ነው። በስተግራ ተገጣጥሞ በስተግራ በኩል ካለው ሳብ አሴምብሊንግ ስቴሽን ላይ ተገጣጥሞ ፊድ የተደረገ ነው። አሁን ይሄ ለሶስት መኪና የሚሆን ሳብ አሴምብሊንግ ግሩፕ ፊድ አድርጓል ማለት ነው ለዚህ ስቴሽን። ከዛ ይሄ አግዝል ስቴሽን የምንለው ከዛ ተቀብሎ አግዝል ይገጣጥማል ማለት ነው። አግዝል ስንል ምን ማለታችን ነው? ለተመልካቾችን በሚገባቸው አግዝል ስንል የመኪናው እግር ማለት ነው። ሶሪ እግር ማለት ዋናው የሚንቀሳቀስበት እግሩ ማለት ነው። የፊትና የኋላ ይሄኛው ሞዴል ይሄኛው መኪና ሞዴል 3 እግሮች ነው ያሉት። የኋላ 2 እግር የፊት 1 እግር ማለት ነው። እሱን ገጣጥሞ እግር ሬዲ አድርጎ ኮኔክሽኖችን አስተካክሎ ወደሚቀጥለው ስቴሽን ይሄዳል ማለት ነው። ሳብ አሴምብሊንግ ላይ የሚሰሩ ብዙ ስራዎች አሉት። ይሄ እንዲያው ጥቃቅን ኮኔክሽኖች ስለሆኑ ሳብ አሴምብሊንግ ላይን ላይ ተሰርተው ነው የሚመጡት። አራተኛው ስቴሽን የኤሌክትሪክ ኬብል አሴምብሊንግ ላይን ይባላል ማለት ነው። እዚህም 2 ስቴሽን ነው ያለው። እዚህኛው ስቴሽን ላይ ሙሉ ለሙሉ የኤሌክትሪክ ነገር ተጠናቆ ወደ የሚቀጥለው ላይን ይሄዳል ማለት ነው። የሞተር ሙሉ አክሰሰሪዎች የሞተር ሳብ ስቴሽን ላይ ይገጠማሉ ማለት ነው። ይሄ የምታዩት ስቴሽን የሞተር ሳብ ስቴሽን ነው። ሞተር እዛ ጋር በአልሙኒየም ታሽጎ የመጣው ሞተሩ ስኬሌተኑ ኢንጂን ብሎክ የሚባለው ወይም የሞተር ቀፎ የሚባለው በዛ መልኩ ይመጣል። ከዛ እዚህ ስቴሽን ላይ አሴምብል ይሆናል። ጊርቦክስም ልክ በዛ መልኩ በሳጥን ነው የሚመጣው ለብቻው። ለምሳሌ 6 መኪና ጊርቦክስ አንድ ሳጥን ላይ ታሽጎ ነው የሚመጣው። ከዛኛው ደግሞ ጊርቦክስ ይመጣና ሌሎች አክሰሰሪዎች እንደ ጊርቦክስ ሙሉ ለሙሉ ኢንጂኑ ረን ማድረግ እንደሚችልበት ሁኔታ ድረስ። ይሄ ኢንጂን አሁን እዚህ ከተገጣጠመ በኋላ ፓወር ብቻ ነው የሚፈልገው ረን ለማድረግ። ከፊት ለፊት የምናየው ሙሉ ለሙሉ ይሄ ኤሌክትሪካል የሚለውን የመስመር ዝርጋታ ነው። የመስመር ዝርጋታ እሱ ሲያልቅ ነው ይሄ ወደዚህኛው የሚያልቅ። ኢንጂኑ ወደዛ ይሄድና ኢንጂኑ እዛ ላይ ይገጠምለታል ማለት ነው። ከዛ ኢንጂን ተገጥሞ ኢንጂን መስመሮች ሁሉ ከኤሌክትሪክና ንፋስ መስመር ጋር ከተገናኙ በኋላ በቀላል አማርኛ እየገለጽኩት ነው ወደ ካቢን ማውንቲንግ ያልፋል ማለት ነው። ካቢን ማውንቲንግ ስቴሽን ማለት ጋቢና የሚገጠሙበት ስቴሽን ማለት ነው። ጋቢናው ለብቻ መጥቶ ከ70% በላይ ያለው የታችኛው ክፍል ነው። ከዛ በኋላ ነው የጋቢናውን ጋቢናው ይመጣል፣ ጋቢናው ይቀመጣል። እያንዳንዱ መስመር ምንም አይነት ሊኬጅ አለመኖሩ ሞተር በትክክል መስራቱ ከተረጋገጠ በኋላ ወደ ሌሎች የጥራት ማረጋገጫዎች ያልፋል። ብሬክ ቴስት፣ ከዛ ላይት አላይመንት ቴስት፣ የመብራት በትክክል አላይን ማድረጉ ማየት ወደሚፈልግ መብራት ወዳለበት የመብራቱን አቅጣጫ። ከዛ በኋላ የመጨረሻው ደግሞ ጎማ በትክክል በትክክለኛው መስመሩን ጠብቆ ነው አላይን አርጓል። ሬርና የፊትና ኋላ ጎማ አላይን አርጓል፣ ስትሬት ይጓዛሉ የሚለው የመጨረሻው ቴስት ይደረጋል። አሁን እነዚህ የምታዩቸው እነዚህ 4 መኪኖች እዚህ ጋር ያሉት የፍሬን ቴስት ማለት ነው። የንፋስ መስመር ቴስት ከተደረገ በኋላ ሪማርክ የሚስተካከል ካለው እዚሁ ስቴሽን ላይ ተስተካክሎ ወደ ላይት አላይመንት ይተላለፋል ማለት ነው። ላይት አላይመንት ደግሞ ራሱን የቻለ ማሽን አለው። መብራቱ እየበራ መስመሩ ትክክል ነው ወይ አላይን ያደርጋል ወይ ፎከሲንግ ፖይንቱ ትክክል ነው ወይ የሚለውን ነገር ሙሉ ለሙሉ የመብራት አላይመንት ስራ ይሰራል ማለት ነው። እግር ላይ የሚገጠሙ ማሽኖች ሴንሰሮች አሉ። አሁን ከፊት ለፊት እንደምንመለከታቸው እዚህ ጋር እንደምናየው ኦፕሬት የሚያደርገው ልጁ ኮምፒውተር አለ ማለት ነው። እያንዳንዱ አላይመንት ቁጥሩን ይሰጠዋል። 6ቱም እግር 6ቱም ጎማ ስትሬት አላይን ማድረጋቸው በትክክለኛው መስመር ላይ መሆናቸውን ያረጋግጣል ማለት ነው። ከዛ በኋላ ፊክስ ይደረጋል እንዳይለቅ። ችግር ካለበት ደግሞ ወደ ኋላ ተመልሶ ይስተካከላል ማለት ነው። የፒዲአይ የመጨረሻው እና የማጠቃለያው ኢንስፔክሽን ደግሞ ሮድ ቴስት ነው። መንገድ ላይ አውጥተሽ እስከ 30 ኪሎ ሜትር ድረስ በአቬሬጅ ተነድቶ መልሶ መኪናው ቼክ ይደረጋል ማለት ነው።
ይሄ መኪና 30 ኪሎ ሜትር ራፍ መንገድም ላይ ስሙዝ መንገድም ላይ አቀበት ቁልቁለት ላይ ተነድቶ ፍሳሽ አለው ወይ የላሉ ቡለኖች አሉ ወይ ድምጽ ነበረው ወይ ምናምን ኢንስፔክተሩ ያሉትን ፊድባኮች በሙሉ አምጥቶ የሚሰራ ነገር ካለው ለሾፕ ማናጀሩ ድጋሚ ቼክ የሚደረጉ ፖይንቶችን ያስቀምጥለታል። ሾፕ ማናጀሩ በዛ መልኩ ቼክ አስደርጎ መስተካከል ያለበት ማስተካከሉ መጨረሻ ለፋይናል ኢቫሉዌሽን ኢንስፔክተር ጠርቶ ያስረክባል ማለት ነው። ኢንስፔክተሩ አሁንም ሮድ ቴስት ያደርጋል የመጨረሻ 10 ኪሎ ሜትር። በዛ መልኩ ስራው ከተጠናቀቀ በኋላ ይሄ መኪና ለደንበኛ ለመረከብ ወይም የሚቀጥለው የካርጎ ወይም ተሳቢ ማምረቻ ጋር ገብቶ ቦዲ ለመስራት ሬዲ ነው ማለት ነው። ለዛኛው ክፍል ያስረክባል። የምናየው ስቴሽን ውስጥ በቀን ምን ያህል ይወጣል? በቀን እንግዲህ አቺቬብል ካፓሲቲ 1.5 ነው በቀላሉ አቺቭ ሊደረግ የሚገባው። አሁን በአሁኑ ሰዓትኛ 1.5 በቀን እየሰራን እንገኛለን። ስሙዝ ያመቷን ሙሉ ተሰራላችሁ እሱ ሌላ ነገር ነው። እንደ ግብአትሽ ይወሰናል። ለምሳሌ አሁን እነዚህ 36 ከመጡ አንድ ወር ሊሞላቸው ነው። ኦልሞስት 1.5 በቀን እያወጣን ነው በስራ ቀኖች ብቻ ተቆጥረው ማለት ነው። እውቀት ሽግግር ወይም ቴክኖሎጂ ትራንስፈር ላይ በምን ያህል መጠን ነው የምትሰሩት? ውጪ አሰልጥኖ ማምጣትና ስራውን ማሰራት ብቻ ነው? ከዚሁ ደግሞ ከዚሁ የሚወጡ ሰራተኞች ምን ያህል እውቀቱን ያገኛሉ? ምክንያቱም በሀገር ውስጥ መኪና መገጣጠም ቀላል ነገር አይደለም። እውቀቱን ያገኙት ደግሞ ለሌሎች እንዲያስተላልፉ። አሁን እዚህ ወርክሾፕ ውስጥ ወደ 32 ሰራተኞች አሉ። ከዚህ ውስጥ ግን 10 ብቻ ነው ውጪ ሰለጠኑ። ሌላ ቅድም እንዳልኩሽ መልቲ ስኪል ነው ያለው። ሁሉም የትኛውም ስቴሽን ላይ መስራት ይችላል። ያንን ያዳበሩት እዚሁ ባሉ ከሲኒየሮች ስልጠና እየተሰጠ ማለት ነው። እዛ ላይ ትራንስፈር ላይ የእውቀትማ እንትን ላይ በሰፊው ነው የምንሰራውኛ። ኢንስቲትዩት አሁን ሰርተናል። ለምሳሌ በቅርብ ያደረግነው ምንድነው ማሰልጠኛ ተቋም ሰርተን ከኢንጂነሪንግ ተቋማትና ከቲቪቲ ተቋማት የሚወጡ በእኛ ሙያ ለምሳሌ መካኒካል አውቶ መካኒክ እና አውቶ ኤሌክትሪሻን እና በዌልዲንግ በተለያየ ሙያ ሰልጥነው የሚመጡ በእነዚህ በሶስት ዘርፎች ተማሪዎች ተቀብለን እያሰለጠን ለኛ እስከ ሰለጠኑ በኋላ ራሳቸውን ችለውም የስራ እድል እንዲፈጥሩ እያደረግን እንገኛለን። ቲዮሬቲካልም ፕራክቲካልም ስልጠና እንሰጣለን። ስለዚህ አይደለም ለኛ ለማርኬትም እያቀረብን ነው። ሰዎች ራሳቸውን አብቅተው ገበያ ላይ ተወዳዳሪ ሆነው የትኛውን ቦታ ሄደው እንዲቀጠሩ ወይም የራሳቸውን ስራ እንዲሰሩ እያደረግን ነው በዚህ ተቋም አማካኝነት። በአክቲቪቲ ደግሞ ከ70% በላይ ነው እዛ ላይ ያለው። ቀጣይ ቆይታችን የሚሆነው በዚሁ ነው። የማኑፋክቸሪንግ ዲፓርትመንት ዋና ሱፐርቫይዘር ቴክኒካል ሱፐርቫይዘር ሊላንድ ክንዴ ይባላል። እሱ መግለጫ ይሰጣቸዋል ማለት ነው። ወደ ዋናው ክፍል ከመግባታችን በፊት ለስራዎች ያው ግብአት ያስፈልጋል። የግብአት ቦታ ያለን ይመስለኛል። ምንድናቸው ከየት ነው የሚመጡት የሚለውንም ጭምር አንድ ላይ ነገር እንስጥ። እንደምናያቸው የተለያዩ ማቴሪያሎች አሉ። እነዚህ ሮ ማቴሪያሎች ነው ቫልዩ አድ አድርገን ቀጣይ ወደ ምናያቸው የስራ ክፍሎች በማስገባት ቫልዩ አድ አድርገን ለከስተመሮቻችን የምናቀርበው ማለት ነውና እንደሚታየው ሙሉ ለሙሉ ሮ ማቴሪያል ነው እኛ የምናስገባው። ይሄንን እንዴት እንደምንቀይረው ደግሞ አብረን በተግባር የምናየው ይሆናል ማለት ነው። እነዚህ ከውጭ የመጡ ብረቶች ናቸው ማለት ነው። ሙሉ ስታንዳርዳቸው የጠበቁ ከውጭ የመጡ ብረቶች ናቸው ማለት ነው። ስለዚህ የመጀመሪያው ክፍላችን ከሶስቱ ክፍሎች ማቴሪያል ፕሪፓሬሽን ነው። እሱን አብረን እናያለን ማለት ነው። የግብአት ማዘጋጃ ማለት ነው። የግብአት ማዘጋጃ ማለት ነው በአማርኛ ያው በዲዛይናችን መሰረት መቆረጥ ያለበት ማቴሪያል እዚህ ከተቆረጠ በኋላ ወደ ሌሎች ስቴሽኖች ትራንስፈር ይደረጋል ማለት ነው። እነዚህም እንዳለ ሁሉም እናያቸው የማሽኖቻችን አውትፑት ናቸው። ከዲዛይን ጀምሮ የራሳችን ብራንድ ነው የራሳችን ዲዛይን ነው የምንጠቀመው ማለት ነው።
ያም እንደምናየው ድሪል ማሽን ነው ቃላ ለማውጣት የምንጠቀምበት ነው ሌሎች ማሽኖችም አሉ ፕረስ ማሽን አለን ባንድ ሰው ማሽን አለን እንደምናያቸው እነዚህ ማሽኖች እነዚህን ፕሮዳክቶችን የሚሰጡ ፈሳሽ ጭነት የምንጠቀምባቸውን ግብአቶች ሮል የምናደርግባት ማሽን ነች ማለት ነው። ይሄ የሚያጥፍ ማለት ነው። ማጠፊያ ወይ መጠቅለያ ይባላል ማለት ነው። ሮል የምናደርገው ይሄ ቅድም እንዳየነው ራፍ ሆኖ የመጣ ማቴሪያል ነው። ይሄ ፕሮሰስ ሊሆንና ቅርጹን ይዛል ማለት ነው። ለቦቴዎች የምንጠቀምበት ነው። ለቢኬ እዚህ ጋር ደግሞ ፕላዝማ ማሽን እናገኛለን ሙሉ ለሙሉ አውቶሜትድ የሆነ ማሽን ነው የሚፈልገው ዲዛይን በድሮይንግ መልኩ ይሰጠዋል የራሱ ኮምፒውተር አለው ራሱ የምንፈልገውን ቅርጽ ያወጣልናል ማለት ነው ሌሎች ማሽኖች ላይ በቀላሉ ማግኘት ማንችለውን ቅርጽ በቀላሉ ማግኘት የምንችልበት CNC አድቫንስድ የሆነ ማሽናችን ነው ማለት ነው ራሱ ተሰጥቶት ያንን ዲዛይን እንዲያወጣ ማለት ነው በትክክል ነው ድሮይንግ ላይ የሚሰጠው ራሱ እየተንቀሳቀሰ ራሱ የምንፈልገውን ቅርጽ ይሰጠናል ማለት ነው ፕሮዳክቶቹ እነዚህ ናቸው እዚህ ጋር እንደምናያቸው እዚህ ጋር እነዚህን ቅርጾች በቀላሉ ሌሎች ማሽኖች ላይ ማግኘት አንችልም እዚህ ይሄ ማሽን ግን በራሱ ድሮይንግ ብቻ ወስዶ የፈለግነውን ነገር መስራት ይችላል ማለት ነው ሁሉም ነገር ኮምፒውተራይዝድ ነው ማለት ነው ስለዚህ አሁን እዚህ ጋር ማያቸው ቅርጾች ይሄ ኮምፒውተሩ በተሰጠው መንገድ ነው በትክክል ይሄን ቅርጻውን በቀላሉ ሌላ ማሽነሪ ላይ ማግኘት አንችልም ለማስ ፕሮዳክሽንም አይመችም መስራት ብንችል እንኳን አንድ ሁለት ፒስ ልንሰራ እንችላለን ግን ለማስ ፕሮዳክሽን አይመችም ማለት ነው በቀላሉ አንዴ ብዙ ኳንቲቲዎችን ማምረት እንችላለን ማለት ነው ቀጣይ የምናየው የሌዝ ማሽን አለን ቦልት እና ነቶችን ጥርስ የሚያስፈልጋቸው ነገሮች ምናመርትበት ነው እሱንም ደግሞ ማየት እንችላለን በተፈጥሮ ቶርኖ ማሽን የሚባለው ነው እና ሚሊንግ ማሽን አለ እነዚህ የሚፈልገውን ቦልት ነቶችን ለማምረት የምንጠቀምበት ነው ጥርስ ሲያስፈልግ አሮች ሲያስፈልጉ እንደ በዲዛይኑ መሰረት ለማምረት የምንጠቀምባቸው ማሽነሪዎች ናቸው ማለት ነው ማሰሪያ የመሰሉ የብሎን አይነቶች ብሎን አይነቶችን እና ተመሳሳይ ምርቶችን ማምረት የምንችልበት ማሽኖች ናቸው ማለት ነው ቀጣይ የምናየው የሁለተኛው የስራ ክፍላችን ነው ፋብሪኬሽን ይባላል እነዚህ የማምረቻ ክፍላችን እዚህ ያየናቸውን ፕሮዳክቶች በተግላላ በድሮይንጉ መሰረትና እንደ ምርቱ አይነት እየወሰድን አሴምብል የምናደርግበት ስቴሽን ነው እሱን ደግሞ አብረን ማየት እንችላለን እንደምናየው እዚህ የምናመርታቸው ምርቶች ለተሳቢዎቻችን ከቻንስ ጀምረን እዚህ ነው የምናመርተው ይሄ ኢትዮጵያ ውስጥ ሌሎች ድርጅቶች ላይ የማይታይ ኤክስፒሪየንስ ነው እነዚህ ሞዴሎቻችን ወይም ጂግ እንላቸዋለን የነዚህን ኮፒ ነው የምናመርተው ማለት ነው አንዴ ሴት ተደርገዋል ስታንዳርዳቸውን ጠብቀው በየጊዜው ቼክ ይደረጋሉ ሌቭለንሳቸውን ለመጠበቅ እና አንዳንድ በብየዳ ሰዓት ስክራፖችን በማራገፍ እና ሌቭላቸውን በመጠበቅ ቻንስ እናመርታለን ማለት ነው ቀደም ሲል ያየነው ተበትኖ ቅርጽ ይዞ ያየነው ብረት እዚህ ጋር ፋብሪኬት መደረግ ወይም መገጣጠም አሴምብል መደረግ ተጀምሯል ማለት ነው ስለዚህ የመጀመሪያው ፕሮሰስ ቻንሲ ነው ለተሳቢ የምናመርታቸው ቻንሲዎች ናቸው እነዚህ ማለት ነው ቀጣዩ ስቴሽን ፍሬም አሴምብል የምናደርግበት ስቴሽናችን ነው ይሄም ለተሳቢዎቹ ነው መጣው እዚህ ጋር አንድ ይሆናሉ ማለት ነው ስለዚህ መሃል ላይ ኢንተርናል ክሮስ ሜምበር እንላቸዋለን ቴክኒካሊ እነዚህ ማቴሪያሎች ተጠቅመን አንድ ቻንሲ አድርገን እናዋቅረዋለን ማለት ነው ቅድም ያየነው ፍሬም እዚህ ጋር ይወርድና እግር ይገጠምለታል ማለት ወይም የጎማ መግጠሚያው ሰስፔንሽኖቹ አጠቃላይ ይገጠሙለታል ማለት ነው ያው በዚህ አጋጣሚ የተሳቢዎቻችን ላይ ምን ገጥመው እግር ስታንዳርዱን መግለጽ ያስፈልጋል ትንሽ ለየት ስለሚል ማለት ነው በኳሊቲ ደረጃ ማለት ነውና ተሳቢው ላይ ዋናው ኮምፖነንት የሚባለው ከሁሉም ኮምፖነንቶች ዋና ናቸው አስፈላጊ ናቸው በዋናነት ግን እግሮቹ ናቸው እኛ የምንጠቀመው ኢሮፕ ስታንዳርድ ነው ወይም ጀርመኒ ይባላል DPW የሚባል አክስል ነው የምንጠቀመው ማለት ነው ሙሉ ሴቱ ሰስፔንሽኖቹም ሻክሎቹም ተርኒንግ ቴብሎቹም ምጣዶቹም ጭምር በሴት ነው የሚመጡት ከኢሮፕ ስታንዳርድ ናቸው ማለት ነው እና ዋናው ኮምፖነንት ነው ተሳቢ ላይ እግር ዋናው ኮምፖነንት ነው ማለት ነው ስለዚህ ያንን የምትገጥሙበት ቦታ ነው አዎ ቅድም ያየነው ፍሬም እዚህ ጋር ይመጣና እነዚህ ነገሮች ይገጠምለታል ማለት ነው በአጋጣሚ አሁን ጸጥ ያለው የስራ ሁኔታ የምሳ ሰዓት ላይ ነው ምሳ ሰዓት ነው ምሳ ሰዓት ስለሆነ ነው ለዛ ነው ቅድም እግር የተገጠመለት ነው እግር ተገጥሞለት ወርዷል ማለት ነው ከወረደ በኋላ ተጨማሪ አካሎች በዚህ መልኩ ይገጠሙለታል የፍሳሽ ጭነት በሚሆንበት ሰዓት በዚህ መልኩ የቦቲ አካል እንጭነታለን ማለት ነው እዛ ጋር እንደምናየው ደግሞ ያ ደግሞ የደረቅ ጭነት ነው ተሳቢው ማለት ነው እግር ተገጥሞለታል ከወረደ በኋላ ከላይ ያለውን አካል መስራት እንጀምራለን ማለት ነው እዚህ ጋር ያየነው የመኪና አካል አሴምብል ሆኖ ቦርዶችን ወይም ቦርዶችን ለብሶ ለመጫን ሬዲ እየሆነ ነው እየተዘጋጀ ነው ማለት ነው ተጋጥሞ ጨርሷል መኪና በሚመጣበት ሰዓት ማውንት ይደረጋል ወይም ይጫናል ማለት ነው
እዚህ ጋር ደግሞ ለፈሳሽ ደግሞ ያዘጋጀ ነው ለመኪና የሚሆን ነው ፓራዋሪ ቅድም ለተሳቢ እንዳየነው ሁሉ እዚህ ጋር ደግሞ ለመኪናው የሚሆን ደግሞ የቦቲ ደግሞ እያዘጋጀ ነው ማለት ነው ሼሉ ወይም ታንከሩ አሴምብል እየተደረገ ነው የራሱ ተደራቢ ቻንሲ ይጨመርለትና ከመኪናው ቻንሲ ጋር ይጣመራል ማለት ነው ስለዚህ አላይመንቱ መጠበቅ ይችላል ማለት ነው ሶስት ላይኖች አሉ አሁን እዚህ የምናየው የፋብሪኬሽን ላይን ሶስት መስመሮች አሉ ልክ እንደዚህ አይነት ሶስት የማምረቻ መስመሮች አሉ ማለት ነውና ማክሲመም አውትፑታችን 1.5 ዩኒት ነው በቀን ካንዱ ላይን ማለት ነው አጠቃላይ በቀን ከሶስቱም ላይኖቻችን 4.5 አውትፑት ይኖረናል ማለት ነው ማክሲመም አውትፑታችን እንዳንጠቀም ያደረገን ብዙ ፋክተሮች አሉ ከግብአት ጀምሮ ብዙ መሰናክሎች ይገጥሙናል ከውጭም ስለሆነ አብዛኛው ማቴሪያላችን ስታንዳርዱ የጠበቀ ስለሆነና ከኳሊቲ አንፃር ከውጭም ስለሚመጣ እሱን ለማግኘት ያለው እንትን ስላለ እሱ ነገር ገድቦናል ማክሲመም አውትፑታችን እንዳንጠቀም ማለት ነው የምንመለከታቸው የቦቲ አካላት ቀለም የተለያዩ የስራ ሂደቶች ይቀራቸዋል አይደል እነዛን ስራዎች የት ነው የሚሰራው ሶስት ክፍሎች አሉት ሁለቱን አይተናል ፕሪፓሬሽን ወይም ማቴሪያል የምናዘጋጅበትና አሴምብል የምናደርግበት ነው ፋብሪኬሽን አይተናል ሶስተኛው ደግሞ የቀለምና የፊኒሺንግ ነው እሱንም አብረን እናያለን ወደዛ ነው የምንሄደው ወደዛ እንሄዳለን ማለት ነው ይሄኛው ደግሞ ከሶስተኛው የስራ ክፍላችን ነው ማለት ነው ቅድም እንዳየነው አሴምብል ሆነው መኪና ላይ ተጭነው ወይም ደግሞ በተሳይ መልኩ የተመረቱ ምርቶቻችን ወደዚህ መጡና የቀለም ስራ ይሰራላቸዋል ማለት ነው የፊኒሺንግ እና የቀለም ስራ ዲፓርትመንታችን ነው ስለዚህ እዚህ ከመጡ በኋላ የሶስት አይነት ቀለም ላየሮችን እንቀባለን የአንቲረስት የሚባል አለ የፕራይመሪ አለ ስቲኮ በማድረግ መጨረሻ ላይ የፋይናል ፔንት እንቀባለን ማለት ነው ሶስት አይነት የቀለም ደረጃዎችን ያልፋል ማለት ነው እዚህ ጋር በአጋጣሚ እንደምናየው የአንቲረስት ሊቀባ ወይም ምንም ያልተቀበላ ሜራ ልክ እንደወጣ ነው የዝገት መከላከያ ይቀባል መጀመሪያ ማለት ነው ከዛ በኋላ በዚህ መልኩ ስቲኮ ቻክ ይደረግለታል ፋይናል የሆነ ቪዥዋል የሆነ ፊኒሺንግ ለመስጠት ማለት ነው እሱ ከተሰጠ በኋላ ልጁ እየሰራ ያለው ሁለተኛው ደረጃ ነው ማለት ነው ለፋይናል ፔንት ሬዲ ያደረገው የመጨረሻውን ቀለም እንዲሸከም ሬዲ ያደረገ ነው ማለት ነው ከዛ በኋላ በዚህ መልኩ የመጨረሻ ቀለም ፋይናል ቀለም እንቀባለን ማለት ነው የመጨረሻው ነው ነገር ለፕሮሞሽንም የሚሆን ብራንዳቸውን የሚገልጽ ነገር የሴፍቲ አይተሞችን እንገጥማለን ማለት ነው የደረቅ ጭነቶችም በዚህ መልኩ ናቸው እዚህ ጋር በአጋጣሚ ያየናቸው የቦቲዎቹን የፈሳሽ ጭነቶችን ነው የደረቅ ጭነትም እዚህ ጋር እንደምናየው በዚህ መልኩ ወደ ቀለም ወጥቶ የሚፈለገውን የቀለም ላየሮች ያልፋል ማለት ነው ደረቅ ጭነቶች ላይ የተለየ የሚያደርገው የቀለም አማራጮች ከስተመሩ ይወስናል ማለት ነው ደንበኞች ይሄኛው ከለር ይሄኛው ቀለም ይሆንልኝ ማለት ይችላል መልካም በዛ መልኩ የሚፈልጉትን የቀለም ምርጫ እንቀባላቸዋለን ማለት ነው እስካሁን ያያዋቸው የስራ ክፍሎች የተለያየ ሙያን የሚጠይቁ ናቸው ቴክኒካል የሆኑ ነገሮች ብዙን ገልጸዋልና ስልጠና ታገኛላችሁ እስቲ አንተ ምን ያህል አመት እዚህ ሰርተሃል ምን አይነት ስልጠና አገኘህ ከሚለው ሙያዊ ነገሩን ደግሞ አውራኝ እዚህ ግቢ ውስጥ እንዳያየሽው በጣም ብዙ ዲፓርትመንቶች አሉ ብዙ ባለሙያዎች አሉ ብዙ ኤክስፒሪየንስ ያላቸው እኔ እዚህ ድርጅት ኦልሞስት 5 አመት አልፎኛል ከግቢ እንደተመረኩ ነው ወደዚህ ግቢ ጆይን ያደረኩትና ሁሉን ነገር የተማርኩት እዚህ ነው ባለን የአካዳሚካል የሆነ ልምድም እሱን አመጣውኝ ወደዚህ ከዛ ውጪ ግን ዋናውን ፕራክቲካል የሆነውን ኖሌጅ እና ቴክኒካል የሆነውን እውቀት ያገኘሁት እዚህ ነው አብረን በመስራት ማለት ነው እንዳልሽው ዩኒቨርሲቲ ምንድነው የተማርከው መካኒካል ጀነራል መካኒካል ነው ከአዳማ ዩኒቨርሲቲ ነው የተመረኩት ብዙ ኤክስፒሪየንሶች ያገኘሁት በስራ ወቅት ነው ሁሉም ከላይ እስከ ታች ከማናጀራችን ጀምሮ አብዛኛውን እንትን ለማስተማር ያላቸውን እንትን እውቀታቸውን ለመስጠት ያላቸውን ነገር በመጠቀም እድሉ ነበረ እና ሁሉም አይሰስትም እውቀቱን ሼር ለማድረግ ለማካፈል ብዙ ዲፓርትመንት ብዙ ኤክስፒሪየንሶችም ያሉበት ግቢ ነው እየሰራን ነው የተማርነው በቃ አብዛኞቻችን ያስታውቃል ቀደም ሲል ሁሉንም ክፍሎች ስታሳየኝ ሁሉም ላይ ጥሩ ነገር አጠቃላይ ነገርና ሁሉም ሰራተኛ ይመስለኛል በእንደዚህ አይነት ሂደት ውስጥ ሁሉም የስራ ካልቸራችን ለየት ይላል ወጣቶቹም ከፍ ካሉት ምንማረው ነገር ትልቅ ነገር ስለሆነ ማለት ነውና ትልቆች ብዙ አመት ልምድ ያላቸው የድርጅታችን ሰራተኞች ልምዳቸውን ለማካፈል ያላቸው የስራ ባህሪም ሁላችንም ተነሳሽ እንድንሆን አድርጎናልና ከሁሉም ዲፓርትመንቶች ላይ ኤክስፒሪየንሱን እየወሰድን ነው እዚህ የደረስን የጎበኘን ያለነው ነገር እንዳንረሳ ደግሞ በመሃል ፊኒሺንግ የመጨረሻ ከቀለም በኋላ እነዚህ ሎጎ የመጨረሻ ላይኖችን የመንፋስ መስመሮችን አሴምብል የምናደርግበት ቦታ ደግሞ ማቴሪያሎችንም እያየን የመጨረሻው የፊኒሺንግ ከቀለም ጋር ተያይዞ ያለው የስራ ክፍላችን ነው ለመኪኖቹ የሎጎ የሚለጠፈው እዚህ ነው
ኤሌክትሪክ መስመሮች ይገጠማሉ ለቦቲ ሲሆን ደግሞ ማፋሰሻዎች ወይም ቫልቮች ቦቲያው ነዳጅ በሚጭንበት ሰዓት ለመጫን የሚጠቀምባቸው ቫልቮች አሉ ማራገፊያዎች አሉ እነዚህን እንገጥማለን ማለት ነው እነዚህ እቃዎች ላይም የኛ ድርጅት ለየት የሚለው የኢጣሊ ምርት የሆነው ኖርሚክ የሚል ብራንድ ያለውን የማፋሰሻ ሲስተም ነው የምንገጥመው ማለት ነውና በብራንድ ደረጃ አንደኛ የሚባለው ብራንድ ነው ከኢጣሊ ነው ዩሮፕ ስታንዳርድ ናቸው ማለት ነው ሁሉም ማፋሰሻዎቹም ማጣሪያዎቹም ከላይ ማንሆሎቹም ሁሉም ነገር በሴት ነው የሚመጣው ኢጣሊ ብራንድ ነው ያለው ለተሳቢዎቻችንም ለመኪኖቹም ለቦቲዎቹም እንገጥመው ነው አሁን የምንመለከተው ቢኬ ኤምኤቲ ኢንጂነሪንግ ስለዚህ ይሄ በበላይነህ ክንዴ ሜታል ኢንጂነሪንግ የተሰራ ልክ ነው እዚህ ጋር ቢኬ ኤምኤቲ ያለው ከዛ ደግሞ አይቬኮ ይላል እና የሁለቱ ድምር ውጤት የሆነው የፋይናል የሆነ መኪና ነው እየተመለከተ ልክ ነው እንዳልሽ ሁለቱንም ዲፓርትመንቶቻችን የሚገልጽ ነው አሴምብሊ ላይናችንንም የማኑፋክቸሪንግ ላይናችንንም የሚገልጽ ፕሮዳክታችን ነው ጋቢና ወይም ቻንሲው እዚህ አሴምብሊ ተደረገ ነው ከኋላ ያለው ቦዲው ደግሞ በማኑፋክቸሪንግ ዲፓርትመንታችን የተመረተ ምርት ነው ማለት ነው እነዚህ በመልካቸው በከለር ለየት ያሉ የደረቅ ጭነት አመለከታለሁ አዎ እነዚህ ያው አልቀው ኦሬዲ በቃ የፊኒሺንግ የመጨረሻውን ስቴሽን ጨርሰው የወጡ ፕሮዳክቶች ናቸው እዚህ ጋር እንዳለ የምናያቸው እነዚህ የደረቅ ጭነት ናቸው ሬዲ ቱ ዴሊቨር ነው ለከስተመሮቻችን ለመረከብ ዝግጁ ናቸው ማለት ነው እነዚህ አሁን ከስተመሮቻችን እየጠበቅን ነው ለማስረከብ እንደምናያቸው ሁሉም ፕሮዳክቶች ተሟልቶላቸዋል ማለት ነው ቴስት ተደርገዋል ኦኬ የተባሉ ናቸው ማለት ነው አብዛኞቹ የነጭ ቀለም ቅብ ነው ማየው ይሄኛው በደንበኛው ፍላጎት መሰረት ይሳከናል ማለት ነው የደንበኞች አስተያየት እንዴት ነው ተቀበላላችሁ እንቀበላለን ያው መምጣታቸው ነው ተደጋግሞ መምጣታቸው በራሱ ትልቅ ኮሜንት እሱ ነው በቃ እኛ ጋር ያለው ነገርና ኔጌቲቭ የሆነ ፊድባክ የለም እስካሁን ተመልሰው መምጣታቸው ኦኬ እንደሆነ ብቻ ገበያው እየጨመረ ነው የሚል ምንም ቅሬታ የለም የሚለው ነገር ነው በዛ ምን መዝ ነው ተቃላይ እስቲ አንተ ስለ ቢኬ የምትለው ነገር ካለክ እድሉን ልስጥክ ብዙ እውቀቶችን አግኝቻለሁ ብዙ ልምዶችን አግኝቻለሁ ራሳችን ማሳደግ የምንችልበት እንደ ተሰጥቶናል እና መሰግናለን ይሄን ነው ማለት እንፈልጋለን እኔም አመሰግናለሁ በገላን በላይነህ ክንዴ ሜታል ኢንጂነሪንግ የአይቬኮ ምርቶች ተበታትነው የመጡት እንዴት እንደሚገጠሙ እንዲሁም ደግሞ የደረቅና የፈሳሽ ጭነት የመኪና አካላቶች እንዴት ተገጣጥመው ለገበያ እንደሚቀርቡ ነበር የተመለከትነው የነበረን ፕሮግራም ይህን ይመስል ነበር ሳምንት በሌላ ፕሮግራም እንገናኛለን መልካም ጊዜ